ሩቲ ሀብቴ ማለት ነው አይደለም ዛሬ እርቃናችሁን ፈቶ መቦሰት አይደለም እውነት ገና የውስጣችሁን እግር ማለት ነው በትኩስ እንኳን የምታቃጥላችሁ ማለት ነው። የኔ አንበሳ ጀግና እኮ ናት ሩቲ። በዚሁ አጋጣሚ ማለት ነው እውነቴ ነው ብላችሁ እኔ የሩታ ደጋፊና የሩታ አድናቂ በመሆኔ በጣም ነው የምኮራባት። በጣም አይታችላ ትናንትና በተሰራ ቪዲዮ ማለት ነው የቪዲዮውን ለመሸፈን ነው ይሄን ሁሉ ርቀት የሚሄዱት ማለት ነው። ይሄን ሁሉ ጉድጓድ ዛሬ እርቃና ዝሙት ዝሙት ማለት ነው በአደባባይ ላይ እርቃናዋን እየሄዱ በውሃ ውስጥ ማለት ነው። አሁን ደግሞ ፈቶ ቦሰቱለት ማለት ነው። ይሄ ሁሉ የሚያደርጉት ማለት ነው እኛን ለመስበር ነው ማለት ነው። የሩታ እህቶች በነገራችን ላይ ማለት ነው የሩታ እህቶች ማለት እውነቴ ነው ትለያላችሁ፣ ጀግና ናችሁ። ሰሞኑ የፈቶ ስታይል ይቀየርልን ምንድን ነው ሁሌ አንድ አይነት ፈቶ እየተባለ ነበረ። ዛሬ ስታይል ተቀይሮ መጡ ማለት ነው። እውነት በጣም ነው የሳኩት፣ እንዴት እንደሳኩኝ የሩታ ትዕቢተኞች። እውነት የሩታ እህት በጣም ትዕቢተኛ፣ በጣም ደግሞ ሚስማርት የሆናችሁ እናንተ ባላችሁት ነገር ማለት ነው። አብርሽን ስታሽከረክሩት ደስ እንዴት እንደሚለኝ እኔ ማለት ነው። ባለፈ እንደውም ማለት ነው በሩታ ቤት ቪዲዮ ለምን አይለቀቅም ሲባል ማለት ነው የሩታ ቤት ቪዲዮ መልቀቅ አቆመ ማለት ነው። አሁን ደግሞ ሰሞኑ ፈቶ ስታይል ቀይሩ ወይኔ ወላ አንጀት ተበጠሰ በሳት ማለት ነው። እና ስታይል ቀይሩ ሲባል ማለት ነው ዛሬ ደግሞ ስታይል ቀይረው መጡ ማለት ነው። ምንድነው ሴት የመከረችው ምንድነው አይፈራም የሚባል ነገር አለ እና ኦዲየንስ በመከረው እና ኦዲየንስ ባለው ነገር ሲሽከረከር ይሄ ወንድ ነው እንደ ቤተሰብ። አረ በፈጠረሽ በዚሁ አጋጣሚ ሩታዬ ማለት ነው ይሄ ሰውዬ ከህይወትሽን አስወጪ። ከምን አይሆንሽም ለአንቺ አይመጥንሽም ሩታዬ ማለት ነው። እና ትላንትና አንድ ቪዲዮ ስለሰራች ማለት ነው ዛሬ አንድ በገንዳ ይመጣል። አረ ሩታ ሀብቴ አንድ ሴት እውነት ሩታ እኮ አንድ ፍሬ ናት ማለት ነው። ስንት ገንዘብ ነው የምታንጫጫው? የስራሽን ይስጥሽ ሩታ። እኔ ሌላ ነገር አልልም። ከመለሳቂ ደግሞ በጣም ይቅርታ። እውነት በጣም ገርመውኝ እኮ ነው። በተለይ የፈቶ ነገር በጣም ገርሞኛል። እውነት እንግዲህ እንደ ቆሎ ነው የሚቆላው አብርሽ ሲባል እንደዚህ ያላረክም ሲባል እንደዚህ ያደርጋል። አሁን የትላንትና ኮሜንት ተመችቶታል። አንተ ጀግና፣ አንተ የበላይ፣ አንተ እንደዚህ ደግ አደረክላት ስለተባለ ማለት ነው በቃ ለነዛ እኮ ለነሱ ፍየሎች ማለት ነው እውነት የመሰላቸው እኮ ነው። ያንን ቪዲዮ ስለወጣበት ሊያሳምን ማለት ነው የሀገር ድንጋይ ሊፈለቅን ነው። ወይኔ በላቸው። እኔ በህይወቴ እንደዚህ ስቅ ያላቅም። እውነት በዚህን ልክ ወንድ ልጅ ፋራ ሲሆን የወረደ ሲሆን እሱን አየው ማለት ነው። በቃ በተባለ ነገር እኮ ነው የሚሄደው። እኔ እኮ ከዚህ በፊት ተናግሬያለሁ። ተው